እኔ ሰላም ነኝ ምን አነሱ ወይ አቶ ዳኒ ተብዬው እኔና ሃይሚ ያለን ይላል። ሃይሚ እናንተማ እኮ ሰላም ናችሁ። ምን ሰላም ያስፈልጋችኋል? ሌላ ነገር ነው የፈለከው እንዴ? ችግራችሁ ለምንድን ነው ማጥፋታት ብቻ ነው? እኔ ጓደኛ ስለሆነ ነው አይደል? ዳንኤል ተብዬው ግን የወረደ አስተሳሰብ ነው ያለው። ፍጹም ራሱ ላስታርቃችሁ ሰላምን ፈልጎ ጠርቷችሁ እንደዚህ ሌላ ነገር ታወራለህ እንዴ? ዝም ባለው እኔ እቺ ነች ያስናቀች ማለት ዝም በይ። ይሄ ነገር የእውነት ፕራንክ ከሆነ በሃይሚ በኩል እንደው ግን በጣም ይገርማል፣ ያሳዝናል። ግን የምር ማለት ነው በጣም እንጃ። ስማ ብሩኬ ምን ሆነ? ሁሉ ጊዜ በጣም ለመንኩሽ እናቴ ትሙ ታገዝኩሽ ሁሉ ጊዜ እኔ ብሩኬ እናቴ ትሞታል። ኧረ ፈጣሪ በህይወት ያኖርልህ አባቴ። ኧረ ለምን እናትስ ጠላቷ ድብን ይበልላት፣ ርር ይበል ጠላቷ። ወይ በቃ ዝም በይ ዝም በይ በቃ ዝም በይ። ዞረይ አዎ አንቺ ነሽ። በቃ አልፈልግም፣ እኔ አልፈልግም። የዛሬው ቪዲዮ ሲያስፈራ ኢየሱስ መስማ ወልደፍስ ቅዱስ። እነዚህ ልጆች ግን መጨረሻቸው ምን ሊሆን ነው? ስማ ተነማመጥኩ ገና ከመምጣቴ በጣም ብዙ አወራሽ። ገና ከመምጣቴሽ አንተ ደግሞ እንተያያለን። የአበሻ የፕራንክ መጨረሻው በቃ ይሄ ነው። ጭራና ቀን መጨረሻ የለውም። አይ ዳኒና ሃይሚ ጥሩ አላደረጋችሁም። ጥፋት ነው ያጠፋችሁ እኮ ነው። ኧረ በጌታ ይመጣ ዛሬ በጣም እርግጠኛ ነበርኩኝና በጣም በመሀል በጣም ተወዘጋገበ፣ በጣም ተጎዳ ምስኪን። ለሚቀጥለው ቤኪን ይዘና እኔ ዛሬ ዳንኤል ወንድ ሸቷል። እንደው በቃ ቆመቶም ታጥቋል ምናምን ወንድ ሸቷል። የምር ማለት ነው። ጉራ ብሎታል። እንደው አልቀረብህም። እንደው ምን አይነት ወንድ ነው? እንደው እንዳንተ አይነት ወንድ ረጉድ የፈላ አንድ ሳምንት ሙሉ በአንድ ርዕስ ላይ እንደው አይደብራችሁም? ግን እንደው ትንሽ አይደብራችሁም? ኧረ በስመ አብ አሁንስ ጉድ አፈላችሁ። የምር ያለ ጨቀጨቀ ስራ የላችሁም እንዴ? የሰው ልጅ ሰው የሰው ልጅ እንደዚህ እስከሚናደድ ድረስ ተስፋ እስኪቆርጥ ድረስ እናቴ ትሙት እስኪል ድረስ ምን አረጋችሁ? ቆይ የምትጫወቱበት ምን ፈጠራችሁ? ጉድ ነው ቤተሰብ። እኔ አላቅም መጨረሻቸውን ፈጣሪ ወቀው እነዚህ ሁለት ልጆች ማለት ነው። ምክንያቱም እኔ ብሩክ በዚህ ልክ ጭራሽ እናቴ ትሙት ኧረ በፍጹም ጭራሽ አይልም። ፕራንክ የሚደረገው ራሱ ነው። ግን እንዴት እንዳላወቀ ምን ላይ እንደሆነ ያለበት ሁኔታ እኔ አላቅም። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ውድ ቤተሰቦቼ እንግዲህ ያው በጣም ለማውራት ራሱ የሚደብር ነው። ለማውራት ለመግለጽ በጣም ይደብራል። እውነት ለመናገር ዛሬ ከምን ጊዜውም ቪዲዮ የዛሬ ተስፋ ያስቆርጣል ማለት በቃ ብሩክ ይሄን ያክል እናቴ ትሙት እስኪል ድረስ እንዲ ምንድነው የማይፈታበት ችግሩ ምንድነው? መተው ምንም አዲስ ነገር የሚያወሩት ነገር የለም። ሌላ ተጨማሪ ሃይሚንም ሆነ ዳኒንም ሆነ የሚጎዳ ነገር ተጨማሪ ስራ ካላቸው ለምንድነው የማያወጡት? እኛም እኮ ምንፈርደውን እንፈርድላቸዋለን። በዛ ፕራንክ ግን ይሄን ያህል ጉዞ መጓዝ ብዙም አስፈላጊ አይደለም። እውነቴን ነው። በዛ ፕራንክ ይሄን ያክል ቀን እንደዚህ የምትዋደዱ ሰዎችም እንለያያለን። ብሩኬም ሆነ ሃይሙም ሆነ እንዲሁም ዳኒም እንለያያለን። ዳኒ ኬዝ ሊኖር ይችላል፣ የራሱ ጉዳይ አናውቅም። ስለ ብሩኬና ስለ ሃይሚ ግን ጥንቅቅ አድርገን ነው የምናውቀው። በዚህ ልክ ተለያይተናል ልንለያይ ነው ማለት በጣም ነው የሚደብረው እውነት ለመናገር ማለት ነው። ክብር ለኦዲየንሶች ይኖራችሁ። በቃ ብትለያዩ እንኳን በስነ ስርዓት አውርታችሁ ተለያዩ። ምንድነው እንደዚህ የምትጨቃጨቁት? በቃ መለያየት ብርቅ ነው እንዴ? ተለያየን አንድ ሳምንት ሙሉ ተለያየን እንዴ? ይሄ ፕራንክ ያለው በእርግጠኝነት ሃይሚ ጋርና ዳኒ ጋር ነው ያለው። የምሬ ነው ማለት ከሌላ ማንም ጋር የለም። በቃ ብሩክ አንድ ምንም አያውቅም። ና ሲሉት ይመጣል፣ ሂድ ሲሉት ይሄዳል። የራሱ ቪዲዮ የሚያወራበት እንትን ሲል ራሱ ሀሳብ ሲኖረው ራሱ ይመጣል በቪዲዮ። ከዛ ውጪ ስለ አይዲያው የሚያውቀው ነገር ስለ አይዲያው ቢያውቅ እናቴ ትሙት ይላል ብሩኬ። ኧረ አይልም። ኧረ በስመ አብ እንዴ! በእናቱ በኢየሱስ ስም እንዴ ምን ሆናችሁ ነው? እኔ እስከዛሬ ድረስ እየተወዛጋገብኩ ነበር። እኔ ግን አላቅም የመጨረሻ በእውነት በዚህ ልክ አለመረዳታችሁ ይሄን ያክል ምን ሶሲ ምንም አልሆነችም እዚህ ጋር እውነት ለመናገር በነገራችን ላይ ጸበኞቹ አራቱም አይደሉ? ከአራቱም ውስጥ ግን በጣም በቃ አጣብቂኝ ውስጥ ያለው ብሩኬ ነው እውነት ለመናገር ማለት ነው። እውነት ተነግራችሁ ምክንያቱም ማየት ማመን ነው።
አሁን ሶሲ አላቅም የውስጧን አላቅም። በእርግጥ በሚዲያው ላይ የምትሰደበው የምትገጠጠው እኩል ነው፣ ከብሩኬ እኩል ነው የምትሰደበው። ግን እንዲሁ ቪዲዮ ላይ እሷ ያኔ ትንሽ የመቋቋም አቅሙ ያላት ነው የምትመስለው ስለምትስቅ ምናምን ማለት ነው። አይ ቲንክ ያኔ የሚስቅ ሰው ያኔ ጉዳቱም ምንም አይታወቅም። እና አንዳንዴ እኮ ሰው ታሞ ህመሙን ደብቆ ሳይታወቅ ሞተ ሲባል ወይ እንዴት ሆኖ ምናምን ይባላል። እና ሶሲ እንደዚህ አይነት ባህሪ ነው ያላት በነገራችን ላይ ማለት ነው። እና እኔ እንጃ የዛሬው ቪዲዮ በጣም ነው የሚያስጠላው። እውነት ለመናገር በጣም ከምላችሁ በላይ ይደብራል። እውነት ሌላ ኬዝ ካላችሁ ኬዙን አውጡት እንየው። በቃ ምን የሚሆነውን ነገር ይሆናል። በዛት ፕራንክ ግን ይሄ ሁሉ ነገር እንደው የሚያስብል ነገር አይደለም። እግዚአብሔርን እንለያይ፣ ሃይሚና ብሩኬ ራሱ እንለያይ የሚያስብል ቃል የለም። ናከኝ ምናምን እንደዚህ የሚያስብል ምንም የሚያንጠራራ ነገር የለም። ቤተሰቦች እውነት ለእውነት ፍረዱ። እውነቴን ነው። እውነት ይሄም ብሩኬ ይሄን ፕራንክ ሲጀምረው እናንተም እንድታግዙኝ የሆነ ነገር ሲፈጠር ተብላችኋል። ግን አንድ እንኳን አስተዋጽኦ ያደረጋችሁት ነገር የለም። ቤተሰቦች ከፎቶ ከመዘቅዘቅና ከመናገር በፊት ማለት ነው። ማለት አንድ እንኳን አንድ አለ አይደለ? አሁን ብዙ ልጆች እነ ብሩኬን የምታውቋቸው በውስጥ የምታወሯቸው ምናምን ትልልቅ ሰዎች አላችሁ እና እንደ በፊቱ ያን ያክል አሁን ምንም አይነት ሀሳብ እንኳን የሚሰጥ ሰው የለም። በቲክቶክ ላይ ራሱ ያው ዝም ብሎ ፎቶ መዘቅዘቅ ምናምን እነሱ የተለመዱ ናቸው። እነሱ ምንም ያኔ ምንም የሚፈይዱት ነገር የለም። ሌሎች ግን ትልልቆች ልጆች ነበሩ። ልጆችም አባቶችም እናቶችም ነበሩ እንደዚህ የሆነ ነገር ሲፈጠር የሚያወሩ ሜቢ ሰልችቷቸው ሊሆን ይችላል። እና በጣም 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 ክብራችሁን ያወረደው ይሄ አሁን የምትሰሩት ስራ በጣም የሚደብረው እውነት ለመናገር። ሲቀጥል ደግሞ ዳኒም ወደ ሃይሚም እየፈራች ካሜራ አጥፋ እያለች ወደ ዳኒ ትሄዳለች። ካሜራ አጥፋ እያለች እየፈራች ማለት ነው። ምን አስፈለገ? ምንም አያስፈልግም። ሶሲ እንደውም በግልጽ ነው በቃ ረፍ ሂድ ብላ ዳኒ እንትናን ብሩክን ይዛው ሄደችው ያባረረችው ማለት ነው እንዲሄዱ ወደ ቤቱ። ምክንያቱም በጣም እልህ ያለው እሱ ጋር ነው። ዛሬ ዳኒም ራሱ እልህኛ ሆኗል በጣም። እንዲሁም ደግሞ ቀበቶ ታጥቀና ብላችሁ ቀበቶ ታጥቆ መጥቷል። ወንድ ሸቷል ዛሬ ዳኒ ማለት ነው። ግን አይ እስኪ ይሁን አለ ያገሬ ሰው። እንደው በመሀል የሞተው ፍፄ ነው። እንግዲህ ምን ይደረጋል። ለማንኛውም ፍፄ አራቱንም እችላለሁ ብለህ ነው እንደው እንዲህ አይነት ሀሳብ ይዘህ ሄድከው። መሄድ ጥሩ ነው። በእርግጥ ማለት መሞከር ብቻ በቂ ነው ፍፄ። ያው ብዙ ነገር በጨረቃ ፋሚሊ ለቦቦ ስትል ብዙ ነገር ሆነሃል። አሁንም እየሆንክ ነው ያለኸው። ፈጣሪ ባለህበት ይጠብቅህ እውነት ለመናገር። ምክንያቱም እነ ሀብም እየተናገሩ ነበር ሄዳችሁ ችግሩን ፍቱ፣ ከናንተ ካለፈ ከናንተ በላይ ከሆነ እንመጣለን ብለው ነበር እነሱም ማለት ነው። እና ኤኒዌይስ ፍፄ ዛሬ በጣም አሳዝኖኛል እውነት ለመናገር ማለት ነው። ምክንያቱም ምንም በማያውቀው ነገር በዚህ ልክ ከሁለት ቦታ መረገጡ ያሳዝናል። እንደ ሰውኛ ስታስቡት ማለት ነው። እንግዲህ በዛች ፕራንክ አስባችሁታል። እንግዲህ ማየውን ፕራንክ ቤት አፍራሽ ነው የሚባል ነገር ይሄ ነው። በቃ ተረቱ እንደዛ ነው። ምንም አዲስ ነገር የለውም። ግን በጣም ተራ የሆነ ድራማ የሆነ ተራ የሆነ ፕራንክ ተሰርቶ ይሄን ያህል ሳምንት መጨቃጨቃችሁ፣ ስማችሁ ዝቅ ማለቱ እኔ እንጃ በጣም ነው የሚያስጠላው። በጣም ይደብራል። ይሄን አይዲያ የምታመጣው በእርግጠኝነት ሃይሚ ናት። እና ቀድም ደግሞ እንትን ላይ ማለት ነው ምንድነው ቲክቶክ ላይ እንደተገፋ ሰው መስላ ነበርና ብሩኬ እየለመናት ነው ያለው። ሜቢ ሌላ ነገር ካለ ብትነግረን እኛም እንረዳታለን። እኛ አሁን ምንም አላችሁ ምን እኔ ጥፋተኛ ሃይሚን ነው የማደርገው። በቃ መጀመሪያ ብሩክ ነበር። ብሩክ ጥፋቱን አምኖ ይቅርታ ጠይቋል። ያንን ጥፋት የማትቀበልበት ምክንያት ሌላ ነገር ካላት ብትነግረን እናግዛታለን። ካለበለዚያ ግን አሁንም መልሶ ቀላልሶ ይዘው ሃይሚ ላይ ነው ጥፋት ያለው በቃ። ስለዚህ በካሜራ ለምን ታገናኟቸዋላችሁ? በቃ ሁሉም የየራሱን ስራ ይስራ። በቃ በኋላ ላይ ከሁለት አንደኞቹ ሲጸጸቱ ይገናኛሉ በራሳቸው ሰዓት። እንደዛ ነው። እውነቴን ነው። እኔ እንደዛ ነው። እኔ አሁን ላይ አስተያየት የምሰጠው እና ቤተሰቦች ራሱ እንደዛ ብታደርጉ የተሻለ ነው። በቃ ባይገናኙ፣ በቃ ብቻቸውን እስኪ ይዩት፣ እስኪ ይሞክሩት። ተገናኝተው እንዴት ነበረ ለየብቻ እንዴት ነበር ያለውን እስኪ ይዩት። በቃ ለምን አንድ ወር ለምን 15 ቀን አይሆንም? 15 ቀን እየተጨቃጨቁ መተው የለ 15 ቀን እስኪ ሳይገናኙ ይቆዩ። በቃ በቪዲዮም በምንም አይገናኙ እና ከዛ መፍትሄ ይመጣል። እንደዛ ይሻላል እንጂ በየጊዜው እንደዚህ እየተገናኙ የዛሬ ዓመት የዛሬ ስንት ዓመቱን እየቆርሾ እያወሩ የዛሬ ስንት ወሩን አላለም ብሩኬ። ኧረ ወይኔ እኔ ፈርቻለሁ አሁን ላይ ማለት ነው። እግዚአብሔር ያስጠላል። በእንደዚህ አይነት ልክ ከሰው ጋር መለያየት በጣም ይደብራል። ማለት ማርያምን በጣም የሚያስጠላው እንደዚህ
እምላችሁ የሰው ልጅ ማለት ነው ይታገሳ የሆነ ሰዓት ቅስም የሚሰብር ነገር እንዴት ይረሳል? ይደብራል በጣም ማለት እናንተ አሁን ሁሉም ሰው አይ ብሩኬና ሃይሚ ፈለገ ነገር ይመጣል አይለያዩም ነው። አዎ አይለያዩም፣ ግን ደግሞ በድናችሁ አብራችሁ ሆናችሁ ልባችሁ ውስጥ ቁስል ካለ ማለት ነው በጣም ነው የሚደብረው። እውነቴን ነው የምላችሁ። በንጹህ ልብ ያፈቀራችሁ ሰው ከዛ በኋላ የሆነ ነገር ድማት የልብ ድማት ኖሮ ይቅርታ ቢጠየቅም ያ ድማት ማለት ነው ሁሌም የሆነ ነገር በቃ አይጠፋው ሁሉ ጊዜ ማለት ነው። እመኑኝ እኔ እንጃ እኔ ከብሩክ ላይ ያነበብኩት ነገር እንደዛ ነገር ነው። የምሬን ነው የምላችሁና ጥሩ አይደለም፣ በአጠቃላይ ጥሩ አይደለም። በቃ ማለት ይኖራል የተባለ ህይወት በእንደዚህ አይነት መልክ ያስጠላል። በእንደዚህ አይነት መልክ ማጣት ያስጠላል። ካሁን በኋላ ብሩክና ሃይሚ ይቅርታ አድርገው ቢቀጥሉም ያኔ እንደ ድሯቸው አይነት ኖርማል ፍቅር ሊኖራቸው ይችላል ብዬ እኔ በፍጹም አላስብም። ማለት ዛሬ ከተናገረው ነገር ተነስቼ ይሄን ነገር የምናገረው ምክንያቱም የፈለገ ነገር ይሄ ካራክተር ቢሰጠው ብሩኬ በዚህ ልክ በእናቱ አይቀልድም። በጣም ነው የተማረረው። በጣም በቃ ምን አስጨነቀኝ ማለት ደረጃ ላይ ደርሷል። ገባችሁ? ያስብላል። እውነት ለመናገር ያስብላል። በአንድ ስህተት አንድ ሳምንት ሙሉ ኧረ ሁለት ሳምንት ሙሉ ይደብራል። በጣም እውነት ይደብራል። እንዴ በጣም ነው የሚደብረው። ወደስ ቆም ብላችሁ እስኪ እናንተ በእናንተ ቦታ ሆናችሁ ነው ማሰብ ያለባችሁ። እዚህ ጋር ስራና የሰው ልጅ ተጎርቶ የሰው ልጅ ልቦናው ተጎርቶ የሚመጣ ገንዘብ ምን ጥቅም አለው? ገንዘብ አሁን ስራ ነው ሁሉም እያለ ያለው እንደዛ ነው። ግን ምን ጥቅም አለው? ምንም ጥቅም የለውም። ሲቀጥል ደግሞ ዳኒ ሁሉ ጊዜ በቃ ሃይሚን ይላል። ምንድነው በቃ ዛሬማ እፈልጋታለሁ እንዴ እኔ ብሆን እኔ ሃይሚን ቢያረገኝ እፈልግሻለሁ ሲለኝ ማለት ነው አንተ ብዬ ነበር የማናግረው። የምሬን ነው። ምክንያቱም ያኔ ፍላጎት ከሌላት ነው። ፍላጎት ካላት መብቷ ነው። ሲጀመር ብሩኬ ፍላጎቷን እኮ ይጠይቃል አይደል? እንዴ ከዚህ በፊትም ፍላጎትሽ ነው ወይ ይላል። ስለዚህ አሁንም እሱ ጋር በጉልበት ስለመጣበት ነው እንጂ በፍቅር ቢመጣበት ኖሮ በተነ ስርዓት ያናግረው ነበረ ብሩኬ ማለት ነው። ሶ እንግዲህ አላቅም ምን ሊፈጠር እንደሚችል ማለት ነው። የሚፈጠረውን ነገር ፈጣሪ ነው የሚያውቀው። ግን የዛሬው ቪዲዮ በጣም የሚደብር የሚያስጠላ ነው። ከምን ጊዜውም ማለት ነው። ከምን ጊዜውም አንዳንዴ እንደዚህ አይነት ነገር በጣም በቃ እንጃ ውስጣችሁ ሲጎዳ የሆነ የምትምሉት ነገር እንጃ ባትምሉ ደስ ይላል ማለት። እኔ ዛሬ ብሩኬ እናቴ ትሙት ስላለ በጣም ደብሮኛል፣ አስጠልቶኛል። ምክንያቱም ምን ያክል ቦታ እንዳለ ታውቃላችሁ ስለ እናቱ። በዚህ ልክ እሷን ሊጠራት ኧረ በፍጹም አያደርገውም። ለፕራንክ እሷን ሊጠራ ኧረ አያደርገውም። ምን ስንት አይነት ነገር አለ እና እንጃ ብቻ አላቅም እንዴት እንደሆነ እኔ ምን አይነት ካራክተር እንደተሰጠው ፈጣሪ ወቀው አላቅም። አሁን ሁላችሁም እያላችሁ ያላችሁት ከካሜራ ጀርባ ይገናኛሉ፣ ከካሜራ ጀርባ እንዲህ ናቸው ምናምን ነው የምትሉት። ታዲያ እንደዛ ከሆነ በዚህ ልክ እንደዚህ መዋሸት ህሌና መሸጥ አለ እንዴ? እኔ አላምንም። የምሬ ነው። እኔ አላምንም። እኔ አሁን ዳኒም ዝም ብሎ ነው የሚፈራገጠው፣ ዝም ብሎ ነው እንትን የሚለው ዳኒም ማለት ነው። ሃይምም ያው በፕራንኩ ስለተቀየመች ብቻ ነው ፊቷ የሚቀያየረው። ከዛ ውጪ እውነት ያ ፕራንክ እሷ ልቦናዋን ጎርቷት እኔ በፍጹም አይመስለኝም። ምክንያቱም እሷ ብዙ ነገር አድርጋ ይተዋለች። አድርጎ ያየ ሰው ላይ ሲያደርገው ምንም ስሜቱ በጣም ቀላል ነው፣ ሲምፕል ነው በጣም ማለት ነው። የምሬን ነው። ብዙ ነገር አድርጋለች ሃይሚ። ሶ እኔ እንጃ በዚህ ፕራንክ እኔ አላቅም። ሌላ አለ የተባለው ፋይል እውነት ከሆነ እሱ ብዙ ነገር ሊያስብላት ሊችል ይችላል። እሱን አላየነውም። ግን ቢያንስ ማሳየት ከቻላችሁ አሳዩንና እኛ የምንረዳችሁ። ካለበለዚያ ግን በዛች ፕራንክ እንደዚህ ይሄ ሁሉ ጊዜ መወራገጥ ነዳኔ አስፈላጊ ነው ብዬ እኔ አላስብም። በቃ ያየው ነገር ካለ አውጣ። ሃይሚ አትበል። የሆነ ዱላም ሲነሳ በሷ ከለላትሁን እሷ የምትለውን ነገር መልሳ አታውራ። ስትጠየቅ በራስ አውራ። ብሩኬና ሃይሚ መለያየት ትፈልጋለህ ወይ ሲባል እኔ ስለመለያየት እና ታዲያ ሁለታችሁንም አትይዛችሁ ምን ታረጋችኋለህ? ሁለታችሁንም ምን አይነት አማርኛ እንደሆነ የሚያወሩት እኔ ለራሴ ግራ ይገባኛል። መለያየት እነሱ እንዲለያዩ ትፈልጋለህ ወይ? ስለምን መለያየት ነው የምታወራው? እሺ ምን ታረጋና ታዲያ? ፈልጋታለህ፣ ተመችታኛለች ምናምን ምንድነው ይሄ? ማናደድ ወይም በቀል ነው እንጂ እንግዲህ እንደዛ ከሆነ ምን ብላችሁ አስተያየት ተሰጡበታላችሁ? እስኪ እናንተስ ብትሆኑ ማለት ነው። ከጥፊ ውጪ ከቦስክ ውጪ ምንም መልስ ሊሰጠው አይችልም ዳኒ ማለት ነው። እንዴ በጣም ነው የሚደብረው። ግን የዛን ሰዓት ግን ያው ሌላ ተውካት አልፈጥርም ብላ ሊሆን ይችላል እንጂ ሃይሚ እንደዛ ብለህ ነው ወይ የቀረብከኝ ለምን ማለት ትችላለህ? እንደዛ ማለት ትችላለች። ግን ፍላጎቷ ካልሆነ ፍላጎቷ ከሆነ
ሶኬ መብቷ ነው። ማንም አይከለክላትም በመብቷ። ማንም አይመለከተውም። እንዴ ዛሬ እኮ ተናግራለች። ሂሳብ ማወራረድ ያለ እናንተ። እኔ ደግሞ ምን እና እንዴ ሂሳብ ማወራረድ ስትል ያለውን ነገር ነው። ኮመንት ላይ እኮ ያወሩትን ነው እኔ ያወራኋቸው እንጂ እኔ ፈጥሬ እኮ አይደለም ያወራሁት። የኔ ውዶች ምን አስባችሁ ነው? እኔ ሳወራው ነው ክፉ የሚሆነው? ኮመንታተሮችና ቲክቶክ ላይ ሲያወሩ የሰማሁትን ነው ያልኩት እኔ እንጂ እኔ ፈጥሬ አይደለም ያወራሁት። ገባችሁ? እንጂ ፈጥሬ አይደለም። እንዲህ ስትይ አታፍሬም ወይ? እኔ ምን አሳፈረኝ? እነሱ ላይ ቁጭ ብለው ያወሩትን ነው እኔ ያልኳቸው እንጂ ሌላ ነገር አይደለም። እና በጣም የሚገርመው ብቻ ግን ያው ቤተሰብ ጋር የሚሰጠው ነገር በብሩክም ሌላ ነው፣ በሃይሚም ሌላ ነው። ብቻ ግን ኤኒዌይስ እኔ እንጃ አላቅም። ይሄ ፈተና የዛሬው ቪዲዮ በጣም የሚከብድ ነው በብሩክ በኩል ሳየው ማለት ነው። ምክንያቱም እንጃ ሁሌ ለጸብ መጋበዝ በጣም ይደብራል። ዳኒም የምታውቀውን ነገር ብታሳውቅ የተሻለ ነው። ህግ ጋር ሄድኩ ይላል፣ እሱም እዚህ ለመደባደብ ይሞክራል። በጣም ብዙ ነገር የሚያስጠላ ነገር እያደረጋችሁ ስለሆነ እንደው አንድ ፌዴራል አይቶ እንዳያፍሳችሁና ሸቤ እንዳይጨምራችሁ ከዛ በኋላ ምድሩም ሰማዩም እንዳይቀላቀል እና በቃ ተረጋግታችሁ አውሩና ተግባቡና በቃ ይሄን ነገር ፍቱ፣ አለቀ። ሌላ አይዲያ እኮ ሞልቷል። ስንት አይዲያ የሚሰራ አለ። አይዲያ የለንም ብላችሁ አስባችሁ ከሆነ በጣም ያሳዝናል። ግን ቤተሰብ እውነት የዛሬው ቪዲዮ ደብሮኛል ማለት ለመናገር